ጠላታችን ዲያብሎስ ድል በተነሳበት እናንተ ሕይወት በተባረከበት ዓለም በምልዋ በተቀደሰችበት አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤዛነት እኔና እናንተን ለማዳን በትህትና በተሰቀለበት ትምህርተ መስቀል ፊታችን ለማማተብ ትምህርተ መስቀል እጃችሁን ትምህርተ መስቀል ስሩ። ከመስቀሉ በስተቀር ሌላ ትምክህት ከኔና ከእናንተ ይራቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። ለዚች ሰዓት ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉደ ብርሃን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ በመጀመሪያ ክቡር አባታችን መልአከ ሰላም ጸጋዬ ግደይ የዚህ የታላቁ የጥንታዊውና የታሪካዊው ቤተ ክርስቲያን ዋና አስተዳዳሪ እንዲሁም ስማችሁን ለመግለጽ ክብራችሁን ለመዘርዘር አቅሜ አይወስንልኝም ጊዜም አይበቃምና ሊቃውንተ ቤተ ክርስቲያን፣ የአድባራት የገዳማት አስተዳዳሪዎች እና የዚህ የደብሩ ከጸሐፊው ጀምሮ ስብከተ ወንጌል ሊቃውንተ ቤተ ክርስቲያን፣ ሁላችሁም የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶች እንዲሁም የደብሩ አገልጋዮች በአጠቃላይ ምዕመናንና ምዕመናት እንደ ከዋክብት አብርታችሁ ነጭ ለብሳችሁ የጻድቃኑን ክብረ በዓል ለማክበር የጻድቁ አባታችን የአቡነ አረጋዊን፣ የጻድቁ አባታችን የገብረ ክርስቶስን፣ የጻድቁ አባታችን የሙሴን፣ የሐዋርያውን የቅዱስ ፊልጶስን ዓመታዊ ክብረ በዓል ለማክበር የተሰባሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትም ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ምን ነው አይሰማም? ገና ጠዋት እኮ ነው። ደከማችሁ እንዴ? በጠዋት ድካም የለም አይደለ? ስንፈት ካልሆነ በጠዋት ድካም የለም። ድካም ያለው ከሰዓት ነው። አሁን ግን ገና ጠዋት ነው። ድካም የለም፣ መፍዘዝም የለምና ሁላችሁም እስቲ እግዚአብሔርን ለማመስገን ነቃ በሉ። እንደምን አደራችሁ? በድጋሜ እንደምን አደራችሁ? ሶስተኛም እንደምን አደራችሁ? መመስገን የባህሪው ገንዘቡ የሆነ አምላካችን እግዚአብሔር በሰማይ በቅዱሳን መላእክት በምድር በደቂቀ አዳም በፈጠረው ፍጥረት ሁሉ ስሙ ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔር። እንግዲህ ዛሬ እግዚአብሔር ፈቅዶና ወዶ ሌላ ቦታ ነበረ ለሄድ የነበረው፣ ግን እግዚአብሔር ምክንያት አለውና የሚያውልበት የሚያሳድርበት ምክንያት አለውና አባታችን መልአከ ሰላም መምህር ጸጋዬ ግደይ ምክንያት በማድረግ እግዚአብሔር ወደዚህ ቦታ ጠራኝ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ተናጋሪም መካሪም እግዚአብሔር ነው። ብዙ ሊቃውንት ባሉበት እኔ እዚህ ላይ መቆም እውነት ነው የምነግራችሁ ከባህር ላይ ምንጭ ትበልጣለሽ እንደማለት ሆኖ ታየኝና በተለይ እዚህ አንድ ማውቃቸው ሊቅ አሉ። ብዙ ቦታ ጉባኤ ላይ ተገናኝተናል። እነሱ ባሉበት ሁሉ እኔ መቆም ይከብደኛልና ግን ደግሞ እግዚአብሔር ከፈቀደና ከወደደ መካሪ ማን ነው? አስተማሪ ማን ነው? ማንን ነው የምንሰማው? አቤት የኔን መቆም አትይም። የተቀጠቀጠ ሸንበቆ ነኝ። ሸንበቆን የሚደገፍ ሸንበቆ ተደግፎ አቀበት አይወጣም። ሸንበቆ
መሰበሩ ብቻ ሳይሆን ሸምበቆን ተደግፎ አቀበት የሚወጣ ይሰበርበታል። መሰበሩ ብቻ ሳይሆን ስንጥሩ ይዋጋል። እኛን አይደለም ማየት ያለባቸው፣ ምክንያት ነን። አስተማሪ እግዚአብሔር ነው። እግዚአብሔርን ስሙት፣ እግዚአብሔርን እንስማው። እኔም እናንተም በቃሉ እንማማራለን። እግዚአብሔር አምላካችን ያስተምረናል። እግዚአብሔር አምላካችን ይመክረናል። ትንሽ ደቂቃ ናት እድል የተሰጠኝና በዚች ትንሽ ደቂቃ ውስጥ እንማማራለን። የምንማማርበት የትምህርታችን ርዕስ የሚሆነው ደግሞ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ያለውን ቃል አንስተን እንማማራለን። ሰውነቱን ስጋዊ ነገር የሚያስለምድ ለጥቂት ቀን ለጥቂት ጊዜ ይጠቀማል። እግዚአብሔርን የሚመስል ግን ወይም እግዚአብሔርን መምሰል ግን ለሚመጣውና ለወዲያኛው ለዘላለም ሕይወት ይጠቀማል በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ስጋውን መልካም ነገር የሚጠቅም ነገር የሚያስለምድ ለጥቂት ቀን ለጥቂት ጊዜ ይጠቀማል። እግዚአብሔርን የሚመስል ግን ለሚመጣውና ለወዲያኛው ለዘላለም ሕይወት ይጠቅመዋል። ለምን ይጠቅመዋል? ለዘላለም ሕይወት ይጠቅመዋል። ይህንን ቃል ልብ ብለን እናስተውል። ይህንን የተናገረው ሐዋርያው ቅዱስ ጳውሎስ ነው ለጢሞቴዎስ ሰዎች። እንግዲህ እኔና እናንተ ብዙ ጊዜ መልካም ነገር የምናስለምደው ለስጋችን ነው። ስጋን የሚጠቅም ነገር ነው። መልካም ነገር፣ ጥሩ ነገር ለስጋችን እንፈልጋለን። ለስጋችን ጥሩ ነገር እንፈልጋለን። የተመቸ አልጋ፣ የተመቸ መንገድ፣ የተመቸ ነገር፣ የተመቸ መኖሪያ ቤት፣ የተመቻቸ መኖሪያ ቤት፣ ዘላቂ የሆነ ሀብት ንብረት እንመኛለን። ለስጋችን የሚመቸውን ነገር እንመኛለን። ይህ ግን ሐዋርያው ቅዱስ ጳውሎስ እንዳስተማረን ለጥቂት ጊዜ ነው፣ ለጥቂት ዘመን ነው። ልበ አምላክ ቅዱስ ዳዊት ስለ ሰው ልጅ ሲናገር ስለ ሰው ልጅ እድሜ ሲናገር የሰው ልጅ ብዙ ቢኖር እድሜው ቢበዛ 60 ነው። ከዛ በላይ ከቆየ ደግሞ 80 ነው። ከዛ በኋላ ግን ወፈድፋዶስ ስልጣን ወድካም ብሎታል። እዛ ቢጨምር ግን እዛ በላይ ቢኖር ግን የድካም የጻይል የድካም ዘመን ነው። ምንም አይጠቅመውም። ሰውነቱ ይዛባል። ቁሞ ለመቀመጥ ያቅተዋል። ተቀምጦ ለመነሳት ያቅተዋል። እዛ በኋላ ድካም ነው። ልጆቹም ቤተሰቦቹም ኧረ ወዲያ እንግዲህ ሲበቃው ነበር ይላሉ። እንግዲህ ሲበቃው ነበር ይሉታል። ለሰው ሁሉ መኖሩ አይጥምም። አያችሁ ታዲያ ለስጋ መልካም ነገር ወይም የሚጠቅም ነገር ማስለመድ እስከዚህ ድረስ ነው ማለት ነው። እስከ 60 እስከ 80 ዓመት ድረስ እግዚአብሔርን መምሰል ወይም እግዚአብሔርን ደስ የሚያሰኘውን ስራ መስራት ግን እንደነ አቡነ አረጋዊ፣ እንደነ ገብረ ክርስቶስ፣ እንደነ ቅዱሱ ሙሴ፣ እንደ ሐዋርያው እንደ ፊልጶስ ስጋን ንቆ የስጋን ድሎት ንቆ ከእግዚአብሔር ጋር መኖር ግን የዘላለም ሕይወት ነው። የዘላለም ምንድን ነው? አቤት! የዘላለም ሕይወት፣ ዘላለም የማይጠፋ የማያረጅ መልካም ሕይወት መኖር ነው። መልካም ሕይወት የዘላለም ሕይወት ነው እና እንግዲህ ዛሬ የምናከብራቸው ታላላቅ
ሀገር ስለሆነች ኢትዮጵያ እንግዳ ተቀባይ ስለሆነች ኢትዮጵያ የሚሰደዱባት ሀገር ስለሆነች ዛሬ ላይ ያርገውና ዛሬ ስደቱ ሁሉ ለስጋ ድሎት ለስጋ ጥቅም ፍለጋ ሃይማኖት ወደሌለው ሀገር ሃይማኖት ወደሌለው ማተም ቆርጦ ሃይማኖት ለውጦ ነው የሚከደው። ግብረ ሰዶም ወደሚፈጸምበት ሀገር፣ እግዚአብሔር ወደማይመለክበት ሀገር፣ እናት አባት ወደማይከበሩበት ሀገር፣ ነጋ ለኪዳን መሸለ ቁርባን ወደማይባልበት ሀገር 24 ሰዓት የስጋ ስራ ወደሚሰራበት ሀገር ነው ስደቱ ዛሬ። አባቶቻችን ግን 24 ሰዓት እግዚአብሔር ወደሚመሰገንበት ሀገር ተሰደው መጡ። ክብርና ምስጋና ለመድኃኔዓለም ይሁን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 99ውን ነገደ መላእክት ትቶ ወደዚህ ዓለም እኔና እናንተን ለመፈለግ የወደቀውን አዳምን የተራቆተውን አዳምን ነፍሱ በሲኦል ሥጋው በመቃብር ያለችውን አዳምን ለማዳን ወደዚህ ዓለም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እንደተሰደደ ሁሉ እነሆ ቅዱሳኑም ወደዚች ቅድስት ሀገር ወደ ኢትዮጵያ ተሰደው መጥተዋል። ይቺ ቅድስት ሀገር የብዙ ቅዱሳን ቃል ኪዳን ያለባት ቅድስት ሀገር ሀገረ እግዚአብሔር ናት። ደስ ይበላችሁ ኢትዮጵያ የምትኖሩ ትውልደ ኢትዮጵያውያን፣ ደስ ይበላችሁ የኢትዮጵያ ልጆች። በእውነት አመስግኑት እግዚአብሔር። ይቺ ቅድስት ሀገር ሰርክ ዕለት ቅዳሴ የማይቋረጥባት ማኅሌት የማይቋረጥባት ቅዱስ ቅዱስ እየተባለ እግዚአብሔር የሚመሰገንባት ቅዱሳን ተሰደው በዚች መጥተው ያረፉባት ቃል ኪዳን የተቀበሉባት ስማችሁን የጠራ መታሰቢያችሁን ያደረገ በአማላጅነታችሁ የተማመነ ገድላችሁን የጻፈ የዘላለም ሕይወት እሰጠዋለሁ ተብሎ ቃል ኪዳን የተገባላት ሀገር ናት። ኢትዮጵያውያን ደስ ይበለን፣ ደስ ይበላችሁ። ከረጅም ባጭሩ እናድርገውና ጻድቁ አባታችን ወደ ኢትዮጵያ መጥተው እነሆ በታላቁ ተራራ በዘንዶ ተጠማጥመው ታላቁን ተራራ ገዳም አድርገው ገድመው ልጆቻቸውን አብዝተው በዚህች ዕለት እነሆ አባቶቻቸው እንደነ ሄኖክ እንደነ ዮሐንስ ወልደ ነጎድጓድ እንደነ ኤልያስ እንደነ ናቡከደነፆር ዛሬ ከመታየት ተሰውረው እነሆ ከእግዚአብሔር ጋር ብቻ የተነጋገሩባት ቀን የተሰወሩባት ዕለት ናት። ደስ ይበለን፣ ደስ ይበላችሁ። እንኳን አደረሰን፣ እንኳን አደረሳችሁ። አረፉ ስለማይባል ነው። አረፉ ስለማይባል እንግዲህ ስንክሳር መጽሐፍ አባቶቻችን ከሆነ አይረፈ ነው የሚላቸው። ገሌ አረፈ፣ ገሌ አረፈ። አሁን አረጋዊ ግን አረፈ አይባሉም። እስከዛች እስከ ጌታችን ምጽአት ዋዜማ ድረስ እነሆ ነፍሳቸው ከስጋቸው አትለይም። የዚህን ዓለም ሞት አልቀመሱም፣ አፈር አልለበሱም። እንግዲህ አቀላቅሎ አምላካችን ልዑል እግዚአብሔር አቀላቅሎ አርእስተ አበውን ብቻ ይወዳል እንዳይባል ነቢያትን ብቻ ይወዳል እንዳይባል ከአርእስተ አበው እንዲሁም ነቢያትንና አርእስተ አበውን ብቻ ይወዳል እንዳይባል ነቢያትን ብቻ ይወዳል እንዳይባል ከሐዋርያትን ብቻ ይወዳል እንዳይባል ከጻድቃንን ብቻ ይወዳል እንዳይባል ከመነኮሳትም በሕይወተ ሥጋ
በሕይወተ ሥጋ ያስቀመጣቸው አሉ። እስከ ዕለተ ምጽአት ወይም ደግሞ ጌታችን እስከሚመጣበት ዋዜማ ድረስ ታላላቅ አባቶቻችን በሕይወት አሉ። በሕይወት ካሉት አባቶች አንዱ አቡነ አረጋዊ ናቸው። በረከታቸው ይድረሰን። ዛሬ የተሰወሩበት ዕለት ነው። የተሰወሩበት ዕለት እንዳልኳችሁ እንደ ሄኖክ፣ እንደ ኤልያስ፣ እንደ ዮሐንስ ወልደ ነጎድጓድ፣ እንደ ቅዱስ ያሬድ፣ እንደ ሊቁ፣ እንደ ዋልድባ፣ እንደ አብረንታንት መነኮሳት፣ እንደ ንጉሡ እንደ ናኮቶላን የተሰወሩበት ዕለት ነው። ይህን ዕለት ነው የምናከብረው። እንኳን አደረሳችሁ ተብሎ የሚያደርሳችሁ። ታዲያ ጻድቁ አባታችን አቡነ አረጋዊ የዘጠኙ ቅዱሳን መሪ ናቸው። ታላላቅ ስራዎችን በኢትዮጵያ ታላላቅ ታምራትን ያደረጉ አባት ናቸው። በሚሰወሩበት ዕለትም ታላቅ ቃል ኪዳን ቅድም እንዳልኳችሁ ስማቸውን የጠራ የዘላለም ሕይወት እንደሚወርስ ገድላቸውን የጻፈ ያጻፈ ያነበበ የተረጎመም የዘላለምን ሕይወት እንደሚወርስ እንዲሁም ደግሞ ዝክራቸውን የዘከረ ቀዝቃዛ ውሃ ለተጠማ ያጠጣ ቁራሽ እንጀራ ለተራበ ያበላ የዘላለም ሕይወት የማይጠፋ የማያረጅ የማያሰም ምግብ እንደሚመገብ የሚያስጠማ ውሃ እንደሚጠጣ ቃል ኪዳን ተሰጥቷቸዋል። የአባታችን በረከት ከሁላችን ጋር ይሁን። እንዲሁም የሁለቱ ቅዱሳን የሁለቱ ጻድቃን ታሪክ ደግሞ ሙሽራ ከቤት ጥለው ወጥተው እግዚአብሔርን ብቻ ፈልገው ሙሽራቸውን ከቤት ጥለው ወጥተው በዚህ ዓለም ከመደሰት ይልቅ በዚህ ዓለም ተገብተው በላይኛው ዓለም መደሰትን መርጠው ያለፉ ያረፉ አባቶቻችን ሁለቱ አሉ። ማንና ማን? ገብረ ክርስቶስና ሙሴ። ሁለቱም ታሪካቸው ተመሳሳይ ነው። የመካን ልጆች በልመና በጸሎት በስለት የተወለዱ ተመሳሳይ ታሪክ ያላቸው ናቸው። እንግዲህ የገብረ ክርስቶስን ትንሽ እናንሳና እንጨርሳለን። ይህ ገብረ ክርስቶስ እናትና አባቱ ልጅ ያልነበራቸው መካኖች ናቸው። ለእግዚአብሔር ተስለው ለምነው ለእግዚአብሔር ተስለው እነሆ ጻድቁን ገብረ ክርስቶስን አግኝተዋል። እኔ አባትና እናት ከዚህም በኋላ በስርዓት በትምህርት በመልካም አስተዳደግ አሳደጓቸው ይላል መጽሐፍ። ካሳደጓቸውም በኋላ እነሆ ሚስት እናጋባው ብለው ከጥሩ ቤተሰብ ተወልዳ ያደገች ሴት ዳሩት። ያን ጊዜ ጫጉላው ሲያበቃ እነሆ መራዊና መራዊት ሙሽራውና ሙሽሪት እንደተለመደ ወደ መኝታ ቤት ከመሄዳቸው በፊት መልኳን አስተውሎ አያት ይላል። እንከን የሌላት ከራስ ፀጉሯ እስከ እግር ጥፍሯ ያማረች ሴት ነበረች። ከዛ በኋላ ምን አሰበ? መፍረስን መፍረስን መሞትን ይህን ዓለም ጥሎ መሄድን አሰበ። ይህ መልክ ይህ ውበት ረጋፊ ነው፣ አላፊ ነው። ምን ይሆናል ታዲያ በዚህ ዓለም ልደሰት አለና ሙሽራይቱን ከቤት ጥሎ ተሰናብቷት ኖ በእግዚአብሔር ዘንድ በሰላም ያገናኘን ብሏት መነነ ይላል። መነነ ሲመንን ደግሞ እንዳሁኑ አይደለም። እናኔው እነሆ ነዳያን ባሉበት ነዳያን እዚህ በረንዳው እንዳሉት ነዳያን ባሉበት ከነዳያን ጋር ሂዶ እንደ ድሃ ከነዳያን ጋር ቁጭ አለ። እየለመነ ደቃቂ ሳንቲም እየለመነ ያውም ለምኖ ያገኘውን ደግሞ ለሌሎች እየሰጠ ማለት ነው። ተቀመጠ። ከዕለታት በአንድ ቀን እመቤታችን ለቤተ ክርስቲያኑ አበምኔት ተገልጻ አንድ ጻድቅ ሰው አንድ ዛፍ ተደግፎ ታገኛለህ፣ ይህም ጻድቅ እነሆ
እግዚአብሔር ጸሎቱን የሰማው ነውና ወደ ቤተ ክርስቲያን አስገባው። በዘዋቶ ወደ ቤተ ክርስቲያን አስገባው። ስጋውን ደሙን ይቀበል ብላ ተገለጸችለት። ሂዶ ሲጠይቀው እኔ አንተ እንደምትለው ጻድቅ ሰው አይደለሁም አለ። ከኔ ጀምሮ ዛሬ ውዳሴ ከንቱ ፈላጊዎች ነው። እዩ እዩ ነው የምንለው፣ ወቁ ወቁ ነው የምንለው። አባታችን ገብረ ክርስቶስ ግን ወቁ ሳይሆን አትወቁኝ፣ እኔ ኃጢአተኛ ነኝ፣ አንተ እንደምትለው ሰው አይደለሁም፣ ለማኝ ጎስቋላ ነኝ አለ። እኔ ሳልሆን እመቤታችን የገለጸችልኝ አስገባው ያለች እሷንን ከእመቤታችን ቃል ኪዳን ከእመቤታችን ቃል አትውጣ አለ። የእመቤታችን ፈቃድማ ከሆነ ብሎ ገብቶ ስጋውና ደሙን ተቀበለ፣ ከካህናት ጋር ተቀላቀለ። በመጨረሻ ግን ይኸውም ውዳሴ ከንቱ እንዳይበዛብኝ በማለት እንግዲህ በኋላ ጌታዬ ሆይ እንዳልታወቅ የውስጡን ገላዬን በደጅ አድርገውና በእናትና በአባቴ ቤት ልኑር በማለት እግዚአብሔርን ጠይቆ እነሆ ቁስለ ሥጋን ፈልጎ ሰውነቱ ቆሰለ፣ ሰውነቱ ቆሰለ። እዚህም በኋላስ ማንም አያውቀኝ ብሎ የቆዳ በሽታ አለ አይደለ? መልክን የሚቀይር እንደዛ ሰውነቱ ተገለበጠ። እዚህ በኋላስ ማንም አያውቀኝ ብሎ በእናትና በአባቱ ገለባ ጎጆ ተቀምጦ 15 ዓመት በእናት በአባቱ ገለባ ጎጆ ተቀምጦ ቁራሽ እንጀራ እየለመነ ውሾቹ ብቻ ያወቁት ቤተሰቦቹ አጠፍተውት ማለት ውሾቹ ብቻ ያወቁት ነው። የአባትና የእናቱ አገልጋዮች የጨው ጣቢ የደፉበት ስሜት ሳይሰማው ሳይናደድ 15 ዓመት ኖረ። እዚህም በኋላ ግን እግዚአብሔር አምላክ በእና ወዳጄ ወደሚያልፈው ዓለም ወደማያልፈው ዓለም ላሳረፍህ ከዚህ ከሰቀቀን ዓለም ረሃብ ካለበት ጥማት ካለበት ችግር ካለበት ዓለም ወደማያልፈው ዓለም ላሳረፍህ ና ብሎ ጠራው። ያን ጊዜ ታሪኩን ጽፎ በእናት በአባቱ ቤት 15 ዓመት የተቀመጠ መሆኑን ታሪኩን ጽፎ ነፍሱን ከስጋው ተለየች። ነፍሱ ከስጋው ተለየች። እነሆ ለሊቀ ጳጳሱ ጻድቁ ማለፉን ለሊቀ ጳጳሱ ለካህናቱ ተገልጦላቸው አስከሬኑን ለመገነዝ በክብር ለመቅበር ሲሄዱ እጁ የተገኘው ብራና መጽሐፍ ግን ከእናትና ከአባቱ ቤት 15 ዓመት እንደቆየ የሚናገር ነው። እንዲሁም ቃል ኪዳኑን ጨምሮ ከውዳሴ ከንቱ ርቆ እግዚአብሔርን መስሎ እነሆ ያን ያህል ዘመን የባለጸጋ ልጅ ሲሆን ጸጋን ይሄን የዚህን ዓለም ጸጋ ንቆ እግዚአብሔርን መስሎ ቃል ኪዳን የተቀበለ አባት ነው። የዚህም አባት በረከት ረድኤት ይደርብን ይደርባችሁ። የሙሴም እንዲሁ ተመሳሳይ ነው። ሐዋርያው ቅዱስ ፊልጶስ ደግሞ ከ72ቱ አንዲት የተቆጠረ አምላካችን መድኃኒታችን ኢየሱስ ክርስቶስን ሁሉን ትቶ የተከተለ በዛሬው ዕለት ደግሞ በዓለ ዕረፍቱ ነው። የዚህም አባት የዚህም ቅዱስ በረከት ረድኤት ይደርብን። ይህንን ክብረ በዓል ስናከብር ዛሬ እነዚህን ቅዱሳን ስም እየጠራን ይህን ክብረ በዓል ስናከብር የሚያሽሟጥጡ ብዙዎች ናቸው። ከንፈራቸውን የሚመጥጡ ብዙዎች ናቸው። የሚያሰናክሉ ብዙዎች ናቸው። በየመንገዱ ኢየሱስ ጌታ ነው እያሉ የሚያሰናክሉ የሚጎትቱ ብዙዎች ናቸው። ዛሬስ መኪና ውስጥም ሳይቀር ዘልቀው ዛሬስ ካህኑንም ሳይቀር የሚጎትቱ ብዙዎች ናቸው። እነተጎዴ እና ይጠቀሜ እግዚአብሔር ያከበራቸውን እየናቁ የሚያሰናክሉ ብዙዎች ናቸው። ግን እኔና እናንተ ግን ትልቅ በረከት ትልቅ ጥቅም እያገኘን ነው። ደስ ይበላችሁ፣ ደስ ይበላችሁ። በእግዚአብሔር አምናችሁ ዘንዶውን ብትጨብጡት እባቡን ብትጨብጡት ጊንጡን ብትረግጡት መርዙ ነድፎ አይገላቸውም እንደተባለ በእግዚአብሔር አምኖ ዘንዶውን ተቀማጥሎ ከተራራ ላይ የወጣውን አባት ቅዱስ ነው ብለን ብናከብር ጉዳቱ ምንድን ነው? ምንድን ነው? አቤት ውርደቱ ምንድን ነው?
ነው እንጂ ውርደት የለውም። ጥቅም ነው እንጂ ውርደት የለውም። ስለዚህ እኔና እናንተ እየተጠቀምን ነው። የአቡነ አረጋዊ ልጆች ደስ ይበላቸው። የገብረ ክርስቶስ ልጆች ደስ ይበላቸው። የሙሴ ልጆች ደስ ይበላቸው። ስለዚህ እኛ ቅዱሳንን እናከብራለን፣ እንወዳለን። በስማቸው እንዘምራለን፣ በስማቸው እንመጸውታለን፣ በስማቸው ቁራሽ እንጀራ ቀዝቃዛ ውሃ እንሰጣለን። አዎ የሚነደው ካለ ጥሩ ሆኖ ይቆጭው፣ ጥሩ ሆኖ ይቆጭው። ስለዚህ እግዚአብሔር ልጆች ለዚህ ዕለት ለዚህ በዓል እንኳን አደረሰን፣ እንኳን አደረሳችሁ። እኔ በስቃላው ወንድማችሁ እችን ታህል ተናግሬያለሁ። እችን ታህል መልእክት አስተላልፌያለሁ። እንግዲህ በኋላ የቅዱሳን ወዳጆች የጻድቅ ወዳጆች እንደተባለው ልማት እየተለማ ከሆነ ልማቱን በአስራት በኩራታችሁ በብፅዓታችሁ አልሙ። ቢያንስ ዓለምን መተው ባንችል ትዳርን መተው ባንችል ከቃሉ ጋር ናችሁ። ሐሜትን እንተው፣ ሐሜትን እንተው። ትዳርን ዓለምን መተው ባንችል ዘረኝነቱን እንተው። ትዳርን ዓለምን መተው ባንችል ስርቆቱን እንተው። ስርቆቱን መተው ባንችል ያው ይህ ትዳርን ዓለምን መተው ባንችል ከቃሉ ጋር ናችሁ። ክህደቱን እንተው። ትዳሩን ዓለሙን መተው ባንችል መመንኮስ ገዳም መግባት ተራራ ላይ ወጥቶ ገዳም መገደም ባንችል አስራት በኩራቱን እየሰጠን ከሚሰሩት ጋር አብረን እንስራ። የጻድቃኑ በረከት ይደርብን፣ የቅዱሳኑ በረከት ይደርብን። ዓለሙን መናቅ መተው ባንችል ዓለሙን መናቅ መተው ባንችል ከቃሉ ጋር ናችሁ። እውነቱን መንገድ እንፈልግ፣ እንከተል። እውነቱን እየተውነ ነው። ዛሬ ጭፈራውን እንተው፣ ዳንኪራውን እንተው፣ ለጸሎት እንበርታ። ቢያንስ መንፈሳዊ ሰው ክርስቲያን የሆነ ሰው መገኘት ያለበት ወይም በገዳም ነው፣ ወይም በአድባራት ነው፣ ወይም በጸሎት ቤት ነው። እኔና እናንተ እየተገኘን ያለነው ግን ወዴት ነው? ወጣቱ ጫት ቤት ነው። ወጣቱ ቁማር ቤት ነው። ወጣቱ ሲጋራ ቤት ነው። ወጣቱ አሽሽ ቤት ነው። አሽሽ ቤት ነው። ዓለምን መተው ባንችል እስቲ በትክክል እግዚአብሔር ይመስገን እንበል። እንደምን አደራችሁ? እችን ቁርጥ መልእክት ናት ሁልጊዜ የምላት። እንደምን አደራችሁ? ዓለምን መተው ባንችል በትክክል እግዚአብሔር ይመስገን እንበል። ዛሬ ግን እግዚአብሔር ይመስገን የሚል ሰው አለ? እንደው እግዚአብሔር ይመስገን ከኮረና ወዲህ ትንሽ ከዛ በፊትማ ፒስ ነው። ሃይ መልካም ነገር የሚያስለምድ በምድር ጥቂት ቀን ይጠቅመዋል፣ እግዚአብሔርን የሚመስል ግን የዘላለም ሕይወት ይወርሳልና ሁላችንም የእግዚአብሔርን ስራ እንድንሰራ ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ